አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎችን ከሰሰም። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣም ገለጸም። በትግራይ ክልል በነዳጅና በመድኃኒት እጥረት ምክንያት የጤና ስርዓቱ መቃወስ እንደገጠመው ተነገረም። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ አገሪቱ እየተምዘገዘገ መሆኑን ከገለጸ በኋላ ቴልአቪቭ ውስጥ የፍንዳታ ድምፅ መሰማቱን የዜና ወኪሉ ሮይተርስና ኤኤፒ ዘገቡ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን እንድታሳዩ እንጠይቃለን። በያላችሁበት መልካም ጊዜን ተመኘን። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣ ገለጸ። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ 13.5 ሚሊዮን ዶላር የሚገመት ገቢ እንደሚያጣም ለቢቢሲ ተናግሯል። በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜ ዕለት በኢራን ላይ የከፈቱትን ጦርነት ተከትሎም የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙን ገልጿል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያደቻም 6ኛ ቀኑን ቢያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። ኃላፊው አየር መንገዱ በ6 ቀናት ውስጥ ወደ መካከለኛው ምስራቅ አገራት ያደረጋቸው በነበሩ በረራዎች መሰረዝ ምክንያትም ያጣው ገቢ 13.5 ሚሊዮን ዶላር መሆኑን ለቢቢሲ ገልጿል። የኢትዮጵያ አየር መንገድ ወደ መካከለኛው ምስራቅ አገራት መንገደኞችን እንዲሁም ጭነቶችን ያመላልሳል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3 በረራ የነበረው ሲሆን ወደ ሻርጃ ደግሞ አንዴ፣ ወደ እስራኤል በቀን 3፣ አቡዳቢ ደግሞ አንዴ በረራ የሚያደርገው አየር መንገዱ ወደ አማን በቀን 2 መንገደኞችን ያመላልሳል። በዚህም የተነሳ በአማካይ በየዕለቱም 15 በረራዎችን እንሰርዛለን ማለት ነው ሲሉም የድርጅቱ ኃላፊ ለቢቢሲ ተናግረዋል። ይህም ማለት በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እየሰረዝን ነው ማለት ነው ብለዋል። አቶ ለማ ያደቻም በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 13.5 ሚሊዮን ዶላር ገደማ በሳምንት እንደሚያጣ የተናገሩት ኃላፊውም ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለው እንደሚያስቡ ተናግረዋል። አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት ታጣቂዎች የቡድን አስገድዶ መድፈርና ወሲባዊ ባርነት መፈጸማቸውን በመግለጽ ከሰሰም። አምነስቲ ኢንተርናሽናል በኦሮሚያ ክልል እየተካሄደ ባለው የትጥቅ ግጭት የኦሮሞ ነጻነት ሰራዊት አባላት በሴቶችና በልጃገረዶች ላይ የቡድን አስገድዶ መድፈርን ጨምሮ ወሲባዊ ባርነትና ሌሎች የሰብአዊ መብት ጥሰቶች መፈጸማቸውን በመጥቀስ ወነጀለም። ድርጅቱ ባወጣው አዲስ ሪፖርት እነዚህ ጥሰቶች ለዜጎች መፈናቀልና ተጎጂዎች ለረጅም ጊዜ ለሚዘልቅ የስነ ልቦና ጉዳት እንዲዳረጉ ምክንያት መሆናቸውን አስጠንቅቋል። አምነስቲ ኢንተርናሽናል አርብ የካቲት ባወጣው ሪፖርት በቄለም ወለጋ ዞን ስዮና አንፊሎ ወረዳዎች ውስጥ 10 የጾታዊ ጥቃት ሰለባ የሆኑ ተጎጂዎችን ታሪክ መዝግቧል። ከ10ሩ ተጎጂዎች መካከል 9ኙ ጥቃት የተፈጸመባቸው በኦሮሞ ነጻነት ሰራዊት አባላት መሆኑን ሲገልጹ፣ አንዷ ተጎጂ ደግሞ በኦሮሞ ነጻነት ሰራዊትና የኢፌዴሪ መከላከያ ሰራዊት አባላት ጥቃት እንደተፈጸመባት ተናግራለች። አምነስቲ በሪፖርቱም ከ10ሩ ተጎጂዎች መካከል 5ቱ ለቀናት ወይንም ለሳምንታት የዘለቀም የቡድን አስገድዶ መድፈርና የወሲብ ባርነት ሰለባ መሆናቸውን ገልጿል። በአምነስቲ ኢንተርናሽናል ሪፖርት ላይ በዝርዝር እንደተመለከተውም ጥቃት ከደረሰባቸው 10 ተጎጂዎች መካከል 7ቱ ድርጊቱ በተፈጸመበት ወቅት እድሜያቸው ከ18 በታች ነው። ከእነዚህም ውስጥ 3ቱ በሰብአዊ መብት ተሟጋች ድርጅቱ መርማሪዎች ቃለ መጠይቅ በተደረገላቸው ወቅትም ገና የ17 ዓመት ታዳጊዎች እንደነበሩ ተገልጿል። በሁለት ተጎጂዎች ላይ ያልተፈለገ እርግዝና ማስከተሉን የገለጸው አምነስቲ ሪፖርቱም በርካታ ተጎጂዎች ጥቃት የተፈጸመባቸው የወንድ ዘመዶቻቸው የአካባቢው መንግስት ሚሊሻ አባላት በመሆናቸው እንደሆነም አስታውቋል። የትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ ያቀረበ። የትግራይ ጊዜ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪም በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። ቢሮው የካቲት 26 ባወጣው መግለጫ የህይወት
አድን አገልግሎቶች ዳግም መጀመር ካልቻሉም በሚሊዮን የሚቆጠሩ ሰላማዊ ሰዎች ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስቧል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚደረጉ አደጋዎች እንዳይጠቁም አፋጣኝ ጣልቃ ገብነት ያስፈልጋል ሲል ገልጿል። ቢሮው ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግበት የሚገባ መሆኑንና በፖለቲካ ምክንያቶች ሊገደብ እንደማይገባ አስገንዝበዋል። የዓለም ጤና ድርጅት መተዳደሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና ይህም መሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባ በአጽንኦት አሳስቧል። በርካታ ቦታዎችን በትግራይ ምድር የተቆጣጠረው የሻዕቢያ ጦር ራሱን በማደራጀት በትግራይ የተለያዩ ግዛቶች ጸረ ድሮን መትከል መጀመሩ ተነገረ። በአብዛኛው የቲዲኤፍ ዩኒፎርም በመልበስ ትግራይ የገባው የሻዕቢያ ጦር ትናንትናና ዛሬ ደግሞ በራሱ በሻዕቢያ ወታደራዊ ልብስ ማዕከላዊ ትግራይን መቆጣጠሩ እየተነገረ ነው። የሻዕቢያ መንግስት ወታደሮች በብዛት በሰፈሩበት በማዕከላዊ ዞን በሁለት ቦታዎች ማለትም ከአድዋ ወደ አዲብራክና በዳአሮ ተክሊ ከአካባቢው ነዋሪዎች እንዳረጋገጡት መረጃዎች እንደሚያሳዩትም እንትጮ ወደ ታች በእምባ ጻዴ ተራሮች ላይ ጸረ ድሮን ራዳን እየተከለ ወደ ሌሎች ቦታዎች ጭኖም እያጓጓዘ ነው ተብሏል። እነዚህ ቦታዎች ትግራይን እየጠበቁ አይደለም የሚሉት ጉዳይ ያበሳጫቸው የትግራይ መረጃ ምንጫችን ኤርትራን ለማዳን ትግራይን የመጠቀም ስልታቸውን እየቀጠሉ ነው ሲሉ ወቅሰዋል። በየኮረብታዎቹ እነዚህ መሳሪያዎች ሲተከል ያየ የአካባቢው ማህበረሰብ ስጋቱን እየገለጸ ነው። ጦርነት አንፈልግም ቢልም ዳግም የጦር ምድር ትግራይ ሊያደርግ ህወሓት ሻዕቢያን ጋብዞ ውጊያ ሊያስጀምር ነው እየተባለ ነው። ለአብነትም ወደ ደቡብ ትግራይ ዘለቀው የኤርትራ ጦር ኮረም ላይ ከሚገኘው የህወሓት ታጣቂ ኃይል አርሚ 31 ሙሉ ለሙሉ ጥምረት መፍጠራቸው ተነግሯል። ወደ ውጊያ ሊገቡ ውሳኔ አሳልፏል ነው የተባለው። ኢራን ወደ እስራኤል ሚሳኤል ካስወነጨፈች በኋላም ቴልአቪቭ ውስጥ ፍንዳታ መሰማቱ ተነገረ። የእስራኤል ጦር ከኢራን የተወነጨፈ ሚሳኤል ወደ ሀገሪቱ እየተምዘገዘገ መሆኑን ከገለጸ በኋላም ቴልአቪቭ ውስጥ የፍንዳታ ድምጽ መሰማቱን የዜና ወኪሎቹ ሮይተርስና ኤፒ ዘግበዋል። የኢራን እስላማዊ ሪፐብሊክ ዘብ በመሃል ቴልአቪቭ የሚገኙ ስፍራዎችን ኢላማ በማድረግ አዲስ ዙር የሚሳኤልና የድሮን ጥቃት ዘመቻ መክፈቱን ገልጿል። የሮይተርስ ዘገባ እንደሚያመለክተውም አብዮታዊ ዘቡ ኦፕሬሽን ትሩ ፕሮሚስ ፎር ሲል የጠራው ዘመቻ አካል የሆነው የሄባር ሚሳኤሎችን ወደ ቴልአቪቭ ማስወንጨፉን ገልጿል። የእስራኤል ጦር በበኩሉም ከኢራን የተተኮሱ ሚሳኤሎች ወደ ሀገሪቱ እየመጡ መሆኑን እንደለየና ለማክሸፍ እየሰራ መሆኑን አስታውቆ ነበረ። ጦሩ በቴሌግራም ገጹ ባወጣው መግለጫም የእስራኤል መከላከያ ሰራዊት ከኢራን ወደ እስራኤል ግዛት የተወነጨፉ ሚሳኤሎች መኖራቸውን ከአጭር ጊዜ በፊት ለይቷል ብሏል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ እንደሆነ ገልጿል። የጥቃቱ ስጋት ባለባቸው ስፍራዎች ወደሚገኙ ነዋሪዎች ስልክ የቅርብ ማስጠንቀቂያ መመሪያ እንደተላኩ አክሏል። የዜና ወኪሎቹ ቴልአቪቭ ውስጥ የፍንዳታ ድምጽ መሰማቱን የዘገቡት የእስራኤል ጦር ይህንን ካስታወቀ በኋላ ነው። ወደ እስራኤል በተወነጨፉ ሚሳኤሎች ምክንያት የደረሰ ጉዳት አለመመዝገቡን የሀገሪቱ አደጋ ጊዜ አገልግሎት አስታውቋል። የአደጋ አገልግሎቱ ኃላፊ በዚህ ደረጃ ምንም የጉዳት መረጃ አልደረሰንም ብለዋል። የሀገሪቱ ጦርም ኋላ ላይ ባወጣው መረጃም ወደ መጠለያ ስፍራዎች የገቡ ዜጎች መውጣት እንደሚችሉ ገልጿል። ይህ በእንዲህ እንዳለም አሜሪካ ከባድ የተባሉ ጥቃቶችን ኢራን ላይ መፈጸሟን አስታወቀች። አሜሪካ ባለፉት 72 ሰዓታት ኢራን ውስጥ በሚገኙ 200 ገደማ ኢላማዎች ላይ ጥቃት መፈጸሟን፣ በዚህም የቴህራንን የድሮንና ሚሳኤል አቅም በከፍተኛ ደረጃ ማዳከሟን የአሜሪካ ማዕከላዊ እዝ ዋና አዛዥ ብራድ ኮፐር ተናግረዋል። የአሜሪካ ጦር በአሁኑ ሰዓት የኢራንን ሚሳኤል የማምረት አቅም ለማውደም እየሰራ መሆኑን ገልጸዋል። ዋና አዛዡ አሜሪካ በኢራን የሚሳኤል ማስወንጨፊያዎችና መሰረተ ልማት ላይ እያካሄደች ስላለ ወታደራዊ ዘመቻ መግለጫ ሰጥተዋል። ባለፉት 72 ሰዓታት ብቻም አሜሪካ ቦምብ ጣይ አውሮፕላኖች ኢራን ውስጥ በጥልቀት ገብተው 200 ገደማ ኢላማዎችን አጥቅተዋል ብለዋል። ባለፈው አንድ ሰዓት ብቻም ቤቱ ቦምብ ጣዮች ባህር ላይ የሚገኙ የሚሳኤል ማስወንጨፊያ ስፍራዎችን ኢላማ በማድረግ 900 ኪሎ ግራም የሚመዝኑ በርካታ ቦምቦችን ጥለዋል ሲሉ ተናግረዋል። ኮፐር የኢራን ኤሮስፔስ እዝንም ኢላማ አድርገናል። የእርምጃ የኢራንን አሜሪካ ላይ ስጋት
ስጋት የመፍጠር አቅም ያዳክማል ሲሉ አክለዋል። ያለፉት 24 ሰዓታት ዘመቻን ስንመለከት ከመጀመሪያው ጋር ሲነጻጸር የኢራን ባላስቲክ ሚሳኤል ጥቃቶች በ90 በመቶ፣ የድሮን ጥቃቶች ደግሞ በ83 በመቶ ቀንሰዋል ብለዋል። ከሐሙስ ምሽት አንስቶ ካለፉት ቀናት አንጻር ከባድ የተባለ ጥቃት በኢራን የተለያዩ አካባቢዎችና ዋና ከተማ ቴህራን ውስጥ እየተፈጸመ መሆኑም ከስፍራው የሚወጡ መረጃዎች ያመለክታሉ። ቢቢሲ ያነጋገረው አንድ የቴህራን ነዋሪም ከተማ ውስጥ ተከታታይ ፍንዳቶች የተሰማ መሆኑን ገልጿል። ቤታችን በተከታታይ በየ5 ደቂቃው እየተንቀጠቀጠ ነበር። ትናንት ማታ ከሁሉም የከፋው ምሽት ነበር ብሏል። በሌላ በኩል ኢራንም በቀጠናው ሀገራት ላይ ጥቃት መፈጸሟን ቀጥላለች። ባህሬን በሁለት የእንግዳ ማረፊያና መኖሪያ ህንፃዎች ላይ የአየር ጥቃት መፈጸሙን አስታውቃለች። ሳውዲ አረቢያና ኳታርም በተመሳሳይ ወደ አየር ክልላቸው የገቡ ሚሳኤልና ድሮኖችን መምታታቸውን ገልጿል። ውድ ቤተሰቦቻችን ከሸገር ቲዩብ የሳቱ መረጃዎች እነዚህ ነበሩ። ትኩስ ወቅታዊ ዜናዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉ። አጋርነታችሁን አሳዩን። በያላችሁበት መልካም ጊዜን ተመኘን።